ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? እንደዚህ እንደሚያምር ቆንጆ የዶሮ መስቡስ አሰራር በጣም በቀላሉ ቆንጆና የሚጣፍጥ ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩ። ወደ አሰራሩ ወስዳችኋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለነት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ተገናኝተናል ማለት ነው። ዛሬ ማሳያችሁ የዶሮ መስቡስ አሰራር ነው። በቀላሉ እንዴት እንደምሰራ ማሳያችሁ ይሆናል። በአቻቶና በጨው በሎሚ በደንብ አጥበዋለሁ። ዶሮውን ገና አላጠብኩትም፣ በረዶ ውስጥ አውጥቼው ነው ማለት ነው። የሚያስፈልጉኝን ግብአቶች እዚህ ጋር አዘጋጅቻለሁ። 3 ራስ ቀይ ሽንኩርት፣ 2 ራስ ደግሞ ነጭ ሽንኩርት አለ፣ 1 ቲማቲም አለ ማለት ነው። ዶሮአችንን አጣጥበን ማሳያችሁ ይሆናል አዘጋጃጀቱን ማለት ነው። አብራችሁን እስከ መጨረሻ እኔ ጋር ቆዩ። ዶሮዬን በዚህ መልኩ ፏ አድርጌ ካጠብኩኝ በኋላ ገንፈል አድርጌ ውሃውን ሌላኛውን አነሳዋለሁ ማለት ነው። ይሄ አረፋቱ ምናምን እሱን አነሳዋለሁ። አለም ገንፈል ለማድረግም ይቻላል። እኔ ግን ኮንፈርት ስለማይሰጣኝ ደሙ በደንብ እንዲወጣ ስለምፈልግ ወይ ጠበስ ጠበስ አደርገዋለሁ በደረቅ መጥበሻ። ውሃውን መጠጥ እስኪል ደሙ እስኪወጣ ጠብቀዋለሁ። ካሊያ ደግሞ እንደዚህ ገንፈል እስኪል እጠብቀዋለሁ ማለት ነው። እናንተ እንደ ፍላጎታችሁ። ተወዳጆቼ ግብአታችን በዚህ መልኩ አዘጋጅተናል። ቲማቲሜን ቆርጫለሁ፣ በደቃቁ ከትፌያለሁ። እዚህ ጋር ደግሞ በኋራት ሀብ ነው ያለኝ ማለት ነው። በኋራት ሀብ ዘይቱ ጋር አብሬ የምጠብሰው ማለት ነው። በኋላ ቅመሞቹን እየጨመርኩ አሳያቸዋለሁ። እዚህ ጋር 2 አይነት ቃሪያ አለኝ። እዚህ ጋር ሽንኩርቴን አዘጋጅቻለሁ። አንድ ድስቴ ስለጋለ ቀጥታ እጨምራለሁ ማለት ነው። ድስታችን ገሎልናል። ተቆጣጣን ጠብሳለን እና ዶሮ ኮንፈርት አይሰጠኝም ያልኳችሁ ለዚህ ነበረ። በደንብ ነበር የታጠበው። በደንብ አድርጌ ነበር ያጠብኩት። ግን ምንም አይል ብታጥቡት ዶሮ የዚህ ሀገር ዶሮ እንደዚህ ከመሆኑ እንትን አይልም ማለት ነውና ለዚህ ነው ኮንፈርት የማይሰጠኝ። ይሄን ላዩን እንዳለ ተነለው ነው። ከዛ ከዘይታችን ጋር እየጠበስኩ ደግሞ ማሳያችሁ ይሆናል። በዚህ መልኩ እናነሳለን ማለት ነው። አሁንም እንደምታዩት ገና ነው አለው አሁንም ድረስ እና ዶሮ ያን ያህል እንትን አይልም እና የቱንም ያህል ብታጥቡት እንዳልኳችሁ እንደዚህ መውጣቱን አያቆምም እና በደንብ ኮንፈርት እንዲሰጠን ከፈለገን እንደዚህ ብናነሳው መልካም ነው። ወይ ደግሞ መጥበሻውን አግለን ዘይት ምናምን ሳንጨምር በሱ መልኩ ደሙን ማውጣት እንችላለን። የዶሮውን ውሃ በደንብ እንዲወጣ ማድረግ ይቻላል ማለት ነው እና በዚህ መልኩ ማንሳት ይኖርብናል። እና እውነት ለመናገር ይሄን ዶሮ ሲሰራ ከትይዋ በጣም እንትን ትለኛለች ማለት ነው። ዘይታችን ጨምረናል። ዶሮ አፍ ቢኖረው ኖሮ በቃ ይመረረችኝ እቺ ልጅ ጋር አለቆ የነበረ እንዴ ትለኛለች ትይዋ ማለት ነው። ለምን ለረጅም ሰዓት ነው ማጥበው ማለት ነው። የዶሮ ጋር በጣም ችግር አለብኝ ማለት ኮንፈርት አይሰጥም። እንደ ኢትዮጵያ አይነት ዶሮ አይደለም ማለት ለመናገር አጥባችሁ ራሱ እንትን አይልምና ለዛ ደግሞ እንደዚህ ወይ መቀቀለዋለሁ እንደዚህ ለተወሰነ ጊዜ መቀቀል አይደለም ለረጅም ሰዓት አጥፋፋንተ ገንፈል ለማድረግ ብቻ ማለት ነው። ገንፈል ለማድረግ ብቻ ለዛ ሽንኩርታችንን በዚህ መልኩ እንጠብሳለን። ሽንኩርቴ ብራውን እስኪሆንልኝ ድረስ እጠብቀዋለሁ ማለት ነው። ብራውን እስኪሆንልኝ እጠብቃለሁ ሽንኩርቴ። ዶሮአችን እንግዲህ በዚህ መልኩ ፏ እያለች ነው ማለት ነው። እንዲህ ፏ እያለች እንበላት ፏ ብላለች። አሁን በቃ አሁን ቀጥታ ምንም አያስፈልገውም ብዙ መብሰል። እዚህ ሀገር ዶሮ ደግሞ ብዙ አይቆይም፣ ቶሎ ነው የሚበስለው። እንደዚህ ሲሆን ደግሞ በጣም በቃ ቶሎ ነው የሚበስለውና ከዚህ በኋላ ምንም አያስፈልግም። ከቆሌታችን ጋር አብረን እናቆላላ ይሆናል ማለት ነው። ሽንኩርቴ ግን እንዳልኳችሁ ትንሽ ከለሩ እስኪቀይር ድረስ ጠብቀዋለሁ ማለት ነው። ሽንኩርቴ እንግዲህ በምፈልገው አይነት ሆኖልኛል። አሁን እንትናችንን ያልተፈጨ ቅመማችንን እንጨምራለን ማለት ነው። አጣጥቤዋለሁ፣ አጣጥቤ ያስቀመጥኩት። ስለዚህ እንጨምራለን። አብረን ጠብሰን እናደርገዋለን ማለት ነው። የተወሰነ ደቂቃ
በደንብ ሽታው እንዲወጣ ማለት ነው። ሽታው እንዲወጣ ቅመማችን አብረን እንጠብሰዋለን። ይሄኛው ቅጠል በነገራችን ላይ ወረቀ ቅጠል ነው የሚባለው፣ ግን በትክክል ኢትዮጵያ የምታውቁት ሰዎች ካላችሁ ምን እንደሆነና ምን እንደሚባል አስቀምጡልኝ ማለት ነው። እዚህ ጋር የሚያስፈልገኝን ነጭ ሽንኩርት ጨምራለሁ ማለት ነው። ያዘጋጀነው አሁን ሁሉንም እንጠብሳቸዋለን። ሽንኩርታችንንም ቅመማችንን በዚህ መልኩ ከጠበስን በኋላ እዚህ ጋር ያዘጋጀኋቸው ቅመም አሉኝ። የነሱ በርበሬ አለ፣ ሰኑጥ አለኝ፣ ቆንዶ በርበሬ አለኝ፣ እርድም አለኝ። ሁሉንም ተጠቅሜያለሁ ማለት ነው። ቤት ውስጥ ያላችሁን ቅመም መጠቀም ትችላላችሁ። የግድ ይሄን ሁሉ መሆን የለበትም። በማንኛውም ቤት ውስጥ ባለን ቅመም መዘጋጀት የሚችል ነገር ነው። ምንም የለም። ግን ካላችሁ ቤት ውስጥ ባላችሁ ቅመም ልትጠቀሙ። በጣም ነው የሚያምረው ሽታው ለራሱ ማለት ነው። በጣም ነው የሚያምረው። እዚህ ጋር ቲማቲም ጨምሬያለሁ ማለት ነው። አሁን ሁሉንም አብረን እንጠብሰዋለን። ውሃ ምናምን አልጨመርኩም። የቲማቲሙ ነው። በደንብ እንደዚህ እንጠብሰዋለን ማለት ነው። የሚገርም ከለር እስኪሰጠን ድረስ እንደዚህ እንጠብሰዋለን እና ቆንጆ የሚጣፍጥ መስሎት ነው። ሁላችሁም ሰርታችሁ ተጠቀሙ። ሁሉም ቤት በነገራችን ላይ አሰራሩ የተለያየ ነው እና እኔ እዚህ የምሰራው በዚህ መልኩ ነው። በቀዩም በአረንጓዴውም በቢጫውም በተለያየ አይነት ነገር ነው የሚሰራው። ዛሬ ግን የምንሰራው በቀዩ ነው ማለት ነው። በቀዩ ነው። ቲማቲም ድል እንጨምራለን። በቀዩ ነው የምንሰራው ማለት ነው። ትንሽዬ ቲማቲም ድል እንጨምራለን ማለት ነው። በዚህ መልኩ እንጨምራለን። ብዙ መጨመር አይጠበቅብንም። ለምን ሽንኩርቱን በደንብ ስለጠበስ ነው። የሚገርም ከለር ነው ያለው። ስለዚህ ብዙ አያስፈልግም። ያው መስሎሽም ስለሆነ በዚህ መልኩ እንጠብሳለን ማለት ነው። በዚህ መልኩ ጥብስ አድርገን ዶሯችንን እንጨምራለን። ውሃ ምናምን አንጨምርም። ዶሯችን እስክንጨምር ዶሯችን አብረን እስክንጠብስ ድረስ ማለት ነው። እንደምታዩት በጣም የሚያምር ከለር ነው ያለው። እንደምታዩት ዶሯችንን በዚህ መልኩ ጨምረናል። እንዳልኳችሁ ገንፈል ስላለ ብዙ ሰዓት አይፈጅም። ተጠንቅቀን ነው ዶሮ ቶሎ ነው የሚበስለው የዚህ ሀገር ዶሮና እንደዚህ ውሃ ምናምን አልጨመርኩም። ጥብስ እናደርገውና ከቅመማችን ጋር የተወሰነ ጊዜ እንጠብሰውና ውሃ እንጨምራለን ማለት ነው። እንደምታዩት ዶሯችን የሚያምር ከለር ይዛለች ማለት ነው። በጣም ቆንጆ ሆናለች። አሁን ውሃ መሰለስ የሚበቃንን ያህል ውሃ እንሰልሳለን ማለት ነው። ብዙ መብሰል ስለሌለበት ለሩዛችን የሚበቃን ያህል ነው የምናደርገው ማለት ነው። በዚህ አጋጣሚ የሆነ ታሪክ ልንገራችሁ ማለት ነው። መጀመሪያ እዚህ ሀገር እንደመጣውኝ አካባቢ ይሄ ዶሮ ዱቄት እንደሚሆን አላወቅኩም ነበረና ዶሮ ሰርቼ ምናምን እንግዳ ያጋበዝኩኝ ማለት ነው። ኑ ብዬ በቃ ካልመጣችሁ ብዬ አስጨንቄ ልዘው ማለት ነው። በቃ ካልመጣችሁ ካልጎበኛችሁኝ ምናምን ብዬ ከዛ ስጎዬን ሰራውኝ፣ ቁልቴን በደንብ ሰራው ምናምን። እዛ ዶሮዬን አጣጠፍ ጠበስ፣ እዛ ቁልቱ ላይ ጨመርኩኝና በደንብ አብስልኩት አብሬ ማለት ነው። በደንብ አቁላላሁት። ከዛ መጨረሻ ላይ ናውጣላለሁ ዱቄት በጣም አፈርኩኝ። ከዛ እነሱም ቁሊት በእንቁላል በልተው ሄዱ እላቸዋለሁ። እና ቁሊት በእንቁላል አብቼ ሰደድኳቸው እላቸዋለሁ። እና ምን ልላችሁ ፈልጌ ነው፣ ይሄ ዶሮ ማለት ነው ብዙ አይፈልግም። በጣም በትንሹ ጥንቃቄ ይፈልጋል ማለት ነው። በስሱ ነው ልላችሁ ፈልጌ ነው። እዚህ ጋር እንትን ሽንኩርታችን እንጨምራለን። ቁልቱ ላይ ጨምረናል። እዚህም ጋር የተወሰነ እንጨምራለን ለጣዕሙ ማለት ነው። ለጣዕሙ የተወሰነ እንደዚህ እንጨምራለን ማለት ነው። እና ትናንት ዚዙ በለቀቀችው ቤቶች ማለት ነው
ወይኔ ቤት እንደዚህ አይነት ቤት ቢኖረኝ እኔም ስብስብ አድርጌ እጋብዛችሁ ነበረ እያልኩኝ በህልሜ መጣብኝ ቤቱ። በህልሜ መጣብኝ ነው የምላችሁ። በህልሜ መጣብኝ ቤቱ እና ህልም ብቻ እንዳይሆን ሀሳቤ እንዲሳካ ሼር አድርጉና ቫይራል አውጡኝ እስኪ። ቫይራል አውጡኝ እስኪ። ህልም ብቻ እንዳይሆን ሆነ እንዲሆን ማለት ነው። በወሬ ያስኳችሁ ውሃችንን ጨምረናል ማለት ነው። በዚህ መልኩ ውሃችንን ጨምረናል። ለተወሰነ ደቂቃ እናንተከትካለን ማለት ነው። እንዳልኳችሁ ብዙ አይፈጅም እናላችኋለሁ። ከእንቅልፌ ባልነቃ አልኩኝ ማለት ነው። በእንቅልፌ ባልነቃስ ምናምን ያልኩት ምክንያቱም እዛ ቤት ገብቼ አስባችሁታል። በቃ ግን ለራሴ በስመ አብ ምናምን ብዬ ተነሳው መጀመሪያ ማለት ነው። በስመ አብ ምናምን ብዬ ተነሳውኝና ከዛ ቀጥሎ ግን እንዴ ስለናት ታሳኪዋለሽ ይሆንልሻል። ይሄም እኮ ቀላል ነው። ሰዎች ሰርተውት የለ ሰዎች እየኖሩበት አይደለ? እኔም ይሄን ማድረግ እችላለሁ እግዚአብሔር ከፈቀደ በእድሜ ተቆየ ይሆናል። ማይሆን ነገር የለም። ተወዳጆች ዶሯችን በዚህ መልኩ በስሏል ማለት ነው። አሁን ከ20 ደቂቃ በኋላ ተመልሻለሁ። በዚህ መልኩ በስሎልኛል። ቀጥታ ማውጣት ነው። አውጥቼ እንትን አደርጋለሁ ማለት ነው። ሩዛችን እንጨምራለን። ዶሮችን አውጣ ማለት ነው። ለዶሮችን የሚሆን ሶስ አዘጋጅቻለሁ እዚህ ጋር ማለት ነው። ከለር ነው የተጠቀምኩት እና ለዶሮ ቀደም የተጠቀምናቸውን ቅመሞች ነው የተጠቀምኩት ከበርበሬ ውጪ ማለት ነው። እዚህ ጋር ሰላጣ እናዘጋጃለን። ሰላጣ እንቆርጣለን ማለት ነው። ለሩዛችን ማባያ እንደዚህ የሚያምር ቆንጆ ሰላጣ እናዘጋጃለን። እዚህ ጋር ደግሞ በረዶ ውስጥ የነበረ ነው። በረዶ ውስጥ አስቀምጬው ነው። ጁስ እናዘጋጃለን። የሎሚ ጁስ ማለት ነው። እስከ መጨረሻ አብራችን ከኔ ጋር ቆዩ። ዶሮዎችን በዚህ መልኩ አውጥተናል ማለት ነው። አሁን ሩዛችንን እንጨምራለን። ከመጨመራችን በፊት ግን ውሃችን ቼክ ማድረግ አለብን ማለት ነው። ሩዛችንን ከመጨመራችን በፊት የሚያስፈልገንን ያህል ውሃ ቼክ እናደርጋለን ማለት ነው። ያው እኔ ስለማውቀው የምፈልገውን ያህል ነው የጨመርኩት። እንደገና ደግሞ አውቀዋለሁ እና እንደዚህ አድርገን እንጨምራለን። አሁን ሩዛችን እንጨምራለን። ሩዛችን በዚህ መልኩ ጨምረናል። የተወሰነ ትንሽ ዝልል እንዲለው ብቻ ነው የሚፈለገው። እንደምታዩት የተወሰነ በጣም ትንሽ ነው ዝልል ያለው ማለት ነው እና በደንብ አላማስለውም እንዲሰባበርብኝ አልፈልግም ማለት ነውና እንደዚህ የሚያምር ቆንጆ እንዲሆንልን ማማሰልም የለብንም ማለት ነው። አሁን እዚህ ጋር ቃሪያችንን እንጨምራለን ማለት ነው። ቃሪያችንን እንጨምራለን። በነገራችን ላይ አልነገርኳችሁም፣ ጨው ጨምሬያለሁ ማለት ነው። ጨው ጨምሬያለሁ አልነገርኳችሁም ነበረ። እዚህ ጋር ደግሞ ተልባችንን እየቀቀልኩኝ ነው። የኔ ውድ ነገር አንቺስ ማን አለሽ? በስራ እየለፋሽ ነው። ስለዚህ ለራስሽ ደግሞ ሆኜ ብዬ እዚህ ጋር ለፀጉራችን ተልባ እየቀቀልኩኝ ነው ማለት ነው። እንደምታዩት እየተንተከተከች ነው። ገና ናት፣ በደንብ አልተንተከተከች። በዚህ መልኩ አዘጋጅተናል ማለት ነው። እንደምታዩት በዚህ መልኩ የሚያምር ቆንጆ ሆኗል ማለት ነው። ዶሮአችንም በነገራችን ላይ ዶሮና ስጋ ሲሆን እኮ ምንም አይቀር ነገር ቢኖር ድንች ነው እዚህ ቤት ማለት ነው። ይገርመኛል። እና ይሄ እንደዚህ አድርጌ ፍሩም ውስጥ ነው መከቸው ማለት ነው። እናንተ በመጥበሻ መጥበስ በፍራየርም መጥበስ ትችላላችሁ። እኔ ግን በፍሩም ውስጥ ነው ማስገባው ማለት ነው። እና ከእንትኑን ፍሩሙን ከፍቼ መተው ረስቼ ነበረ። ለ10 ደቂቃ ከፍቼ ተዋለው ማለት ነው። አሁን ሩዛችንን ቼክ እናደርጋለን ማለት ነው። ሩዛችንን ቼክ እናደርጋለን። እንደምታዩት በዚህ መልኩ የሚያምር ነው። ውሃችንን እየመጠጠ ነው ማለት ነው። በጣም ቆንጆ ነው። እና ውሃችንን መለካት አለብን መጀመሪያ። ምን ያህል ውሃ ሩዛችን ምን ያህል ነው ባለመጨመር ማለት ነው። ምን ያህል ነው የምንጠቀመው የሚለውን ማወቅ አስፈላጊ ነው ብዬ አስባለሁ። እንደምታዩት በጣም ነው የሚያምረው። ውሃውን እየመጠጠ ነው ማለት ነው። በዚህ መልኩ ውሃውን በዚህ መልኩ ጨርሷል ማለት ነው። እንደምታዩት አሁን ቦታችንን እናቃይርና
በስሱ እንተዋለን ማለት ነው ለ10 ደቂቃ። ከዛ መልሰን ደግሞ ከ10 ደቂቃ በኋላ እሳቱን በደንብ እንቀንሰዋለን ማለት ነው። እስከ 10 ደቂቃ ድረስ በዚህ መልኩ እንተዋለን። ከ10 ደቂቃ በኋላ ፍርማችን እንከታለን። ፍርማችን ግሎልናል ማለት ነው። ተልባችንም ደርሳለች። እንደዚህ ተንጠቅጥቃ እንደምታዩት ወፍራም ናት። ከራስ በላይ ነፋት የለምና በጎን የራሳችሁንም እየተጠቀማችሁ እህቶቼ የራሳችሁን ተጠቀሙ ማለት ነው። እደራችን በዚህ መልኩ ጨርሰናል ማለት ነው። በደንብ በስሎልናል። እንደምታዩት የሚያምር ቆንጆ ከረር ይዞልናል። እዚህ ጋር ደግሞ ሩዛችን ደርሷል ማለት ነው። እንደምታዩት በጣም ቆንጆ የሚያምር ሆኖልናል። ኦልሞስት 20 ደቂቃ ምናምን ሆኖታል። በጣም እንደምታዩት በዚህ መልኩ ፈርፈር ያለ በጣም ቆንጆ ነው። እንደምታዩት በዚህ መልኩ ጨርሰናል። ቆንጆና የሚያምር ቆንጆ ነው። ትወዱታላችሁ እና ተወዳጆቼ በሌላ በአዲስ ቪዲዮ እስካገኛችሁ ድረስ መልካም ቆይታ፣ መልካም ሳምንት። ላይክ እያደረጋችሁ ሼር እያደረጋችሁ ለሌሎች ቤተሰብ እንዲደርስ አድርጉልኝ። ሁላችሁንም ከልብ አመሰግናለሁ። ክበሩልኝ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? እንደዚህ እንደሚያምር ቆንጆ የዶሮ መስቡስ አሰራር በጣም በቀላሉ ቆንጆ እና የሚጣፍጥ ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሮ ወደ አሰራሩ ወስዳችኋለሁ። እንደዚህ የሚያምርና ቆንጆ መስቡሳችን በዚህ መልኩ ወጣል ማለት ነው። እንደምታዩት በጣም ነው የሚያምረው። በጣም ቆንጆ ነው። ይሄን ቆንጆ መስቡስ ሰርታችሁ ሞክሩት። ሰላጣችንን እንጨምራለን። እንደምታዩት በጣም ነው የሚያምረው። በጣም ቆንጆ ነው። በጣም ነው የሚጣፍጠው እውነት ለመናገር ማለት ነው። እና ስሩና ሞክሩት እላችኋለሁ። በጣም ነው የሚጣፍጥ። ፈርፈር ያለ ነው። ምንም ውሃውን በልክ ስናረገው እንደዚህ ነው ፈርፈር የሚለው ማለት ነው።